በመቀሌ ዩኒቨርሲቲ ትምህርታቸውን በሚከታተሉበት ጊዜ ጥብቅ የሆነ ወዳጅነትና ጓደኝነት መስርተው የነበሩት ወጣቶች ከ9 ዓመት በኋላ ሲገናኙ እጅግ በሚያስገርምና ለየት ባለ ክስተት መሆኑ በማህበራዊ ሚዲያ ላይ ብዙ ሰዎች እንዲቀባበሉት አድርጎታል። ምን አይነት ክስተት ተፈጠረ? ከ9 ዓመት በኋላ ሲገናኙ ምን አይነት አዲስ ነገር ይዘው ይሆን እንዲህ መነጋገሪያ እስኪሆን ድረስ ብዙ ሰዎች እየተቀባበሉት ያሉት የሚለውን እንማማርበት ዘንድ እናነሳዋለን። ስለ ተወዳጁ ዳንኤል ተገኝ ሰሞኑን በማህበራዊ ሚዲያ ላይ አንዳንድ ሐሳቦች ሲንጸባረቁ እየተመለከትን ነበር። ከኢቢኤስ ቴሌቪዥን ተባረረ፣ ወጣ፣ ስራ አቆመ የሚሉ ሐሳቦች በስፋት እየተንጸባረቁ ብዙ ሰዎች ጉዳዩን እየተቀባበሉት አይቻለሁ። ምንድነው እውነታው? እውነት ዳኒ ከኢቢኤስ ቴሌቪዥን ለቋል? ደግሞስ በማህበራዊ ሚዲያ ላይ እንደተባለው ከኢቢኤስ ተባሮ ነውን? ሁሉንም በዝርዝር እንመለከታለን እውነታውን። ታዲያ ዳኒ ከተነሳ አይቀር የሚያስገርም የህይወት መንገድ ካላቸው ታዋቂ አርቲስቶች መካከል አንዱ ነውና ወደ ኋላ መለስ ብለን የህይወት መንገዶቹን፣ ምስጢሮቹን፣ ያልተነገሩ ብዙ ሰዎች የማያውቋቸውን ታሪኮቹን እንማማርባቸው ዘንድ እናነሳቸዋለን። ትዝናኑባቸዋላችሁም ጭምር። የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ንግድ ባንክ እግር ኳስ ክለብ አምበል የሆነው ተወዳጁ እግር ኳስ ተጫዋች አዲስ ግዳይ በጣም አስደሳች በሆነ አዲስ የህይወት ምዕራፍ መገለጡ ታውቋል። አዲስ በስርዓተ ተክሊል በቤተ ክርስቲያን ስርዓት መሰረት ጋብቻውን ፈጽሞ በልዩ ልዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። ታዲያ አዲስ ከ2 ዓመታት በፊት የዛሬዋ ባለቤቱን የቀድሞ እጮኛውን ሰርፕራይዝ ያደረገበት መንገድ በጣም አስገራሚና ለየት ያለ እምብዛም ካልተለመዱና እምብዛም ከማይታዩ የቀለበትና የሰርፕራይዝ መንገዶች መካከል አንዱ ነበርና ምን ይሆን ያለየት ያለው ሰርፕራይዝ ብለን ታሪኩን እናያለን። ደግሞ ሰሞኑን የተከናወነውንም የሰርግ ስነ ስርዓቱንም ጭምር እናጋራችኋለን ማለት ነው። እነዚህንና መሰል ጉዳዮችን ሰብሰብ አድርገን ተገናኝተናል። እንደምን አላችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግናችሁ። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። እስከ መጨረሻው ከኛ ጋር ሁኑ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። እንደተለመደው ከማስታወቂያው በኋላ ዝግጅቱ ይቀጥላል። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። እቺ በፎቶ ላይ የምትመለከቷት ወጣት ማስተዋል ካሳው ተብላ ትጠራለች። በደቡብ ጎንደር ዞን ደብረታቦር ከተማ አካባቢ እንደተወለደች ነው መረጃዎች የሚጠቁሙት። ምናልባት መሀል ከተማው ላይ ላይሆን ይችላል ወይ በዙሪያ አካባቢም ሆኖ ሊሆን ይችላል። ግን እዚህ አካባቢ እንደተወለደች ነው መረጃዎች የሚጠቁሙትና እንደ ማንኛውም ኢትዮጵያዊ ያለ አስተዳደግ ስለነበራት በልጅነቷ ነገሮች በጣም ፈታኝ ሆነውባት ነበረ። እንግዲህ ቤተሰብ ለማገዝ የምታደርገው ጥረት፣ ከዛ ውጪ ደብተሯን፣ እስክሪብቶዋን፣ ሌሎች የትምህርት ቁሳቁሶቿን ለማሟላት የነበራቸው አቅም ትንሽ አስቸጋሪ ስለነበር እሱ ደግሞ ለሷ በጣም ፈተና ሆኖባት እንደነበር ነው እንግዲህ የልጅነት ታሪኳን የምታስታውሰው ማለት ነው። ታዲያ የአንደኛና የሁለተኛ ደረጃ ትምህርቷንም በዚያው በደብረታቦር አካባቢ ከተማረች በኋላ የ12ኛ ክፍል ውጤቷ እንደተጠበቀው ባለመሆኑ ውጤት ቀረባት ማለት ነው። ከዛ የሪሚዲያል ወይም የማካካሻ ትምህርትና ፈተና ለማከናወን ወደ ጅግጅጋ ዩኒቨርሲቲ ነበር ያቀናቸው። እዚያ ከሄደች በኋላና ትምህርቷን ከተከታተለች በኋላ ግን አሁንም እንደተጠበቀው አይደለም። እጅግ በሚያሳዝን ሁኔታና በሚያስቆጭ መንገድ ግን 49.5% አምጥታ ትወድቃለች ማለት ነው። ይሄ ማለት 0.5% ነው የጎደላት ለማለፍ 50% ለመሙላት። ምክንያቱም ግማሽ ያመጣ ተማሪ ወደ ቀጣዩ ማለፍ ስለሚችል ማለት ነውና በእንደዚህ አይነት መንገድ ነበረ የጀመረችው። ግን አልሆነም። አንዳንድ ጊዜ የህይወት መንገዷ በጣም አስቸጋሪ ነው፣ ስብስብ ነውና ምናልባት እሷን በተሻለ መንገድ ሊቀርጻት ፈልጎ ይመስለኛል አልተሳካላትም ነበር ማለት ነውና ሌላ አማራጭ ፍለጋ ነበር ያቀናቸው። ከዛ የተሻለ አማራጭ ነው ብላ ያሰበችው ወደ ቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ በለስ ፓራዳይስ ኮሌጅ ነበር ያቀናቸው።
እንዳልናችሁ በፋርማሲ ትምህርት የዲፕሎማ መርሃ ግብር ነበር እየተከታተለች የቆየችው። ከዚያ ግን በትምህርቷ በጣም ጠንካራ ሆነች ማለት ነውና ግን ከሁሉም በላይ ፈታኝ የሆነባት ነገር ምንድነው? የቀን ስራ እየሰራች ነበር ትምህርቷን የምትማረው። ምክንያቱም የዕለት ጉርሷን መሸፈን አለባት። የትምህርት ቁሳቁሶች አሉ፣ የትምህርት ቤት ክፍያ አለ፣ የዶርምና መሰል አይነት ወጪዎች አሉባትና እንደዚህ አይነት ነገሮችን ለመሸፈን ስትል የግድ ራሷን በስራ መደጎም ነበረባት። የቀን ስራ ነበር የምትሰራው ከትምህርቷ ጎን ለጎንና ግን በጣም ብርቱ ጎበዝ ተማሪ ነው የሆነችው። እስከዛሬ ከነበራት አቅም በተሻለ ነበር እዛ ላይ ውጤታማ መሆን የቻለችው። እንግዲህ ለአመታት በእንደዚህ አይነት መንከራተት ስቃይና መከራ ውስጥ አሳልፋ በጣም በሚያስገርም ሁኔታ ግን ውጤቷ በኮሌጅ ውስጥ የተሻለ ውጤት ካመጡ ተማሪዎች መካከል አንዷ መሆን ቻለች ማለት ነው። ወደ 26 አካባቢ ኮርሶችን ኤ ፕላስ ነው ያመጣችው። 16 የሚሆኑትን ደግሞ ኤ በማምጣት በጠቅላላው 4 ነጥብ አስመዝግባ በሜዳሊያና በዋንጫ ሽልማት የትምህርት መርሃ ግብሯን አጠናቀለች። በዚያው ኮሌጅ ግን እችን ጠንካራ ተማሪ እዚሁ ኮሌጃችን ላይ ልንቀጥራት ልናስቀምጣት ይገባል ብለው የኮሌጁ አመራሮች ከተመካከሩ በኋላ እዚያው ቅጥሯን ፈጽማ ስራዋን ጀምራለች ማለት ነውና በጣም የሚገርምና አስደሳች ነገር ነው። አስደሳች ዜና ነው። እንግዲህ ህይወት ብዙ ፈተና ቢኖርባትም ብዙ መንገጫገጭና መከራ ቢኖርባትም ለሚደክሙ ለሚለፉ ሰዎች ተስፋ ለማይቆርጡና ብዙ ታትረው ለሰሩባት ሰዎች ግን ውጤቷ ያማረ እንደሚሆን አንዳንዶቻችን የስኬት መለኪያችን የሆነ ነገር ይሆናል፣ ሌሎቻችን ደግሞ ሌላ ነገር ይሆናል። ግን የዚህች ልጅ የስኬት መለኪያ ግን በትክክልም ተሳክቷል። እስካሁን ከመጣችበት መንገድ አንጻር ትልቅ የሚባል ስኬት አስመዝግባለች። እንኳን ደስ ያለች ልንላት እንፈልጋለን። ለብዙ ወጣቶች ደግሞ የህይወት መንገዷ በጣም አስተማሪ ሆኖ ስላገኘሁት ላጋራችሁ ብዬ አስቤ ነው። ከአመታት በፊት በመቀሌ ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ ወጣቶች ከ9 አመት በኋላ እንደ አዲስ ሲገናኙ የተፈጠረው ነገር በጣም ያልተጠበቀና አስደሳች ሆኖ ተመልክተናል። በማህበራዊ ሚዲያ ላይ ብዙ ሰዎች እየተቀባበሉት ይገኛሉ የነዚህን ወጣቶች ነገር። በ2010 በኢትዮጵያ አቆጣጠር በፈረንጆቹ ደግሞ በ2017 ዓ.ም ነበረ በመቀሌ ዩኒቨርሲቲ ትምህርታቸውን ያጠናቀቁት። እንግዲህ በዛ ጊዜ የነበራቸው ጓደኝነት በጣም ልዩ ነበር። እነዚህ በፎቶ ላይ የምትመለከቷቸው ወጣቶች ማለት ነው የአዲስ አበባ ልጆች ናቸው። ከዛ መቀሌ ዩኒቨርሲቲ ገቡና ጓደኝነት ይመሰርታሉ። በማርኬቲንግ፣ በአካውንቲንግ፣ በማኔጅመንት ዲፓርትመንት ውስጥ ነበሩ ሁሉም ማለት ነው። የነበራቸው ቀረቤታና የነበራቸው ትዝታ ግን ልዩ ነበርና ሁላችንም እንግዲህ ከትምህርት ቤት ከወጣን በኋላ እንደምታውቁት የየራሳችንን የህይወት መንገድ ነው የምንቀጥለው። አንዳንዶቹ ትዳር ይመሰርታሉ፣ አንዳንዶቹ ልጅ ወልዳሉ፣ ሌሎች አይነት እንግዲህ የየራሳችንን የህይወት መንገድ ስናደርግ ስንኳትን እንኖራለን። ያ ጓደኝነት ግን በትምህርት ቤት ያለፈው ትዝታ ግን ምናልባትም ትዝታ ብቻ ሆኖ የሚቀር አይነት ነው በብዙዎቻችን ዘንድ ያለውና እነዚህ ልጆች ግን ጓደኝነታቸውን እዚያው ጥለውት አልመጡም። ከ9 አመታት በኋላ በእንደዚህ አይነት መንገድ ተገናኙ። ይሄው ይህንን ፎቶ እስኪ ተመልከቱ። በጣም ደስ ይላል አይደለ? ሁሉም ልጆች ወልደዋል፣ ትዳር መስርተዋል። በጣም በአስደሳች ታሪክ ውስጥ ነው እንደገና የተገናኙትና ይሄንን የተመለከቱ በሙሉ ቀደም ያለው በትምህርት ቤት እያሉ የነበራቸውን ፎቶ ጋር እያነጻጸሩ በጣም አስደሳችውን መልእክቶችን እየላኩላቸው ነው የሚገኙት። የሚገርማችሁ እኔም ሰሞኑን ከጓደኞቼ ጋር ተገናኝቼ ነበር ዩኒቨርሲቲ ላይ ከኔ ጋር አብረው የተማሩት ማለት ነውና እኛ የጋዜጠኝነት ትምህርት ነው የተማርነው። ትምህርት ቤት ላይ በጣም የተለየ ግንኙነት ነው የነበረን። እርስ በርሳችን የነበረን ጓደኝነት በጣም ጥሩ ነበር። ያው ከዩኒቨርሲቲ ከወጣንም በኋላ በተለያየ ሚዲያዎች ውስጥ ብንሆንም የሥራ ባህሪያችን ያገናኘናልና እንገናኛለን። ግን አንድ ላይ ተሰባስበን ጓደኝነታችንን የምናስታውስበት ጊዜ ያስፈልገናል ብለን እስካሁን ከተመረቅን ወደ 2-3 ጊዜ ያክል ተገናኝተናልና ሰሞኑንም እንዲሁ ተገናኘን። ከጓደኞቻችን መካከል የሚገርማችሁ ሁለቱ እዛ ዩኒቨርሲቲ ውስጥ ነበር የፍቅር ግንኙነት የጀመሩት። ከዛ ከዩኒቨርሲቲ ከወጡ በኋላ ደግሞ ትዳር መስርተው ልጅ ወልደው በቅርቡ ልጃቸውን ታቅፈው ተገናኘንና ሁሉም ሰው የነበረው ስሜት በቃ ምን ብዬ ልንገራችሁ፣ በጣም ደስ ይላል። 48 ተማሪዎች ነበር የተመረቅነው። ልጃቸውን አብዛኞቹ ሰዎች ምን እንዳሉ ታውቃላችሁ? 49ኛዋ የክላሳችን ተማሪ አድርገናታል ብለው ሀሳብ ሲሰጡ ተመልክቻለሁና በጣም ደስ የሚል ግንኙነት ነው ያለን። ዩኒቨርሲቲ ላይ ያለ ትዝታ አይረሳም። የምታሳልፏቸው ጭንቀቶች፣ ከዛ ደግሞ አስደሳች የሆኑ ጊዜያትም አሉና ጓደኝነት መቀጠል አለበት ልክ እነዚህ ልጆች እንዳደረጉትና ደግሞ እነዚህን በጣም ለየት የሚያደርገው ሁሉም ልጆች ወልደው ነው የተገናኙት። በጣም ለየት ያለ ድባብ ያለው ነው። ከነዚህ መካከል ፍሬወይኒ ቤዛና ብሩክታይት የተባሉት የሁለት ልጆች እናት መሆን ችለዋል። መዓዛ ደግሞ የ3 ልጆች እናት ናት። ሌሎቹ ደግሞ ቤዛ
ቤተልሔምና ማክዳ ደግሞ የአንዳንድ ልጆች እናት ሆነው ነው የተገናኙት እና ይሄን ፎቶ የተመለከቱ በሙሉ የትምህርት ቤት ትዝታቸው መጥቶባቸው ሐሳባቸውን እያስቀመጡ ተመልክተናልና እናንተ እንዲህ አይነት ጓደኝነት አላችሁ ሆይ? ዛሬ ወደ የሥራ ገበታችሁ ከመጣችሁ በኋላ የዩኒቨርሲቲ ትዝታችሁን በእንደዚህ አይነት መንገድ በመገናኘት አሁን ላይ ያላችሁን የህይወት መንገድም እርስ በርስ ሼር እየተደራረጋችሁ ጓደኝነታችሁን እያሳለፋችሁ ወይም ደግሞ እያስቀጠላችሁ ነው ወይ? እስኪ ሐሳባችሁን አጋሩን። ለማንኛውም የተወዳጁ የዳንኤል ተገኝ ጉዳይ ይቀጥላል አሁን አስከትሎ። ተወዳጁና ዕውቁ አርቲስት ዳንኤል ተገኝ በኢቢኤስ ቴሌቪዥን ውስጥ እሁድን በኢቢኤስ በተሰኘው የመዝናኛ ፕሮግራም በማቅረብ እናውቀዋለን። ከነሉላ ገዙና ከሌሎቹ የሥራ ባልደረቦቹ ጋር በመሆን ወደ ኢቢኤስ ከተቀላቀለ በኋላ እንግዲህ በጣም ተወዳጅነትን ማትረፍ ችሏል። ከዛ በፊት ግን ያሳለፋቸው የህይወት መንገዶች በጣም አስደሳች ናቸው። እነሱን እንመለከታለን። ታዲያ ሰሞኑን ከኢቢኤስ ቴሌቪዥን ወጣ ተባረረም የሚሉ የተለያዩ ሐሳቦች በማህበራዊ ሚዲያ ላይ በስፋት እየተንጸባረቁ እየተመለከትን ነውና እውነታው ምንድነው? ዳኒ ከኢቢኤስ ወጥቷል ወይ? በማህበራዊ ሚዲያ ላይ እንደተባለው ከኢቢኤስ ተባሮ ነውን የሚለውን ጥያቄ አንስተን እውነታው ምን ይሆን የሚለውን እንፈልጋለን ማለት ነው። እንግዲህ ዳኒ በአዲስ አበባ ከተማ ተወልዶ ያደገው ከአያቱ ጋር ነው። አስተዳደጉ የነበረው ከልጅነቱ ጀምሮ እና በጣም ደስ የሚያሰኝ አስተዳደግ እንደነበረው ያስታውሳል። በልጅነቱ እንደምታውቁት የአያት ልጅ ቀመጥል ነው። እኔም አጋጣሚ ከአያቴ ጋር ነው ያደኩት። በምን አይነት መቀማጠል ውስጥ እንደምናድግ እናውቃለን፣ እናስታውሳለንና የሚበላው ነገር ፊት ለፊቱ ቀርቦለት ካልሲው ቁምጣው ታጥቦለት ልብሱ ተዘጋጅቶለት በቃ ቅምጥልጥል ባለ መንገድ ነበር ያደገውና እዛው ከቤተሰቦቹ ጋር ሆኖ የተለያዩ ፊልሞች ላይ ይሳተፍ ነበር። ከዚህ በተጨማሪ የቲያትር ትምህርቱንም ይማር ነበርና በተፈሪ መኮንን ትምህርት ቤት 6 ኪሎ በሚገኘው ጥንታዊ ትምህርት ቤት ውስጥ ገብቶ በዲፕሎማ ዘርፍ ቲያትር ትምህርቱን እየተከታተለ ነበር። የሚገርማችሁ በዛ ሰዓት የህይወት ታሪኩን ሲያስረዳ ተመልክቼው በጣም ውጥርጥር ያለ ጊዜ ነበር ሲያሳልፍ የነበረው። ጧት ትምህርት ቤት ይገባል፣ ክላሱን ተከታትሎ ወዲያውኑ እንደወጣ ደግሞ የሆነ የፊልም ቀረጻ ነበረው። እዛ ፊልም ቀረጻ ላይ ይሳተፋል። ደግሞ ከዛ ተመልሶ ሌላ ሁለተኛ የፊልም ቀረጻ ላይ ይገባል። ከዛ የፊልም ቀረጻውን ደግሞ ጨርሶ የሚያቀርበው ቲያትር ነበረው። ቲያትር ላይ ይሳተፋል። ደግሞ ከቲያትር መልስ ምሽት ላይ ሌላ ተጨማሪ ሶስተኛ ቀረጻ ነበረው ማለት ነውና እንዲህ አይነት ውክብክብ ያለ የሥራ ሂደትና የትምህርት ጊዜ ነበር ሲያሳልፍ የነበረው። ይህ ደግሞ በጣም ጠንካራነቱን ያኔ ገና በልጅነቱ ጀምሮ እንደነበረው የሚያመላክት አንዱ የህይወት መንገዱ ነው። ሌላው ግን ስለ ዳኒ ስመለከት በጣም የገረመኝ አንድ ታሪክ አይቻለሁ። መርፌ ወጊው አርቲስት በሚል በአንድ ጋዜጣ ላይ ተለጥፎ ተመልክተን ነበር ከዚህ ቀደም በነበረ አንድ ንባብ ላይ። ይህንን ታሪክ ወደ ኋላ መለስ ብለን ስናይ ምን አይነት ነገር ያስረዳል? ዳኒ በሕክምና ላይ ለ5 ዓመት እንደሰራ መረጃዎች ይጠቁማሉ። ምንድነው እሱ የሕክምና ትምህርት አልተከታተለም። ነገር ግን ታላቅ ወንድሙ የሕክምና ባለሙያ ስለነበረ ከወንድሙ ጋር እየተመለከተ የተለያዩ ቀለል ያሉ የሕክምና ዘዴዎችን ያደርግ ነበር። ይሄው መርፌ መውጋት አንደኛው ስራው ነበር። ከዚያ ውጪ የፊዚዮቴራፒ አገልግሎት ይሰጣል። ቀለል ያሉ የቁስል ችግሮችንም ህክምና ይሰጥ ነበርና በእንደዛ አይነት መንገድ ለ5 ዓመታት ያክል ነበር ያገለገለው። ከዚያ ግን የህክምና ትምህርት ተምሬ ሐኪም መሆን በጣም ትልቁ ህልሜ ነበር፣ ሁለተኛው ደግሞ የኪነ ጥበብ ሰው መሆን ነበር ሲል ይናገራል። ያው የህክምና ትምህርቱ አልተሳካም። አሁን አርቲስት መሆን ግን ችሏል ማለት ነው ዳኒ። ሌላው ነገር ግን የዳኒን መልካምነትና ሰጭነት እንዲሁም ሩህሩህነት የሚያሳይ አንድ አስገራሚ ታሪክ ተመልክቻለሁ። ምን ሆነ መሰላችሁ? ዳንኤል ተገኝ ከአባቱ የወረሰው መኖሪያ ቤት አለው እዚሁ አዲስ አበባ ላይና እሱ ግን ከአያቱ ጋር ስለሆነ ያደገው ያኛው ቤት እንደ ተጨማሪ ቤት ነው ማለት ነው። በዚህ ሰዓት ታዲያ ከአምቦ ከተማ የመጣ አንድ ጓደኛው እዚህ አዲስ አበባ ላይ ስራ ተቀጠረና ቤት ተከራይቶ በዝቅተኛ ኑሮ ውስጥ ነበር የሚኖረውና ልክ በሩ ሲከፈት ወይ መስኮት ሲከፈት አለ የሆነ ቱቦ የሚያልፍ ቱቦ ነበር እዛው ላይ። እሱ ቱቦ ወደ ቤት ውስጥ ስለሚገባ በቃ ሽታው ምንም አያስቀምጥም። ከዛ ደግሞ በጣም ትንሽ የፍራሽን የነበረችው ምናምን ብቻ ኖሩ በጣም ያሳዝነኛል እና እዚህ ደግሞ እንግዳም ስለነበር ያሉት ነገሮች ሲቸገር ሳየው ታዲያ ለምን አንድ ነገር አላደርግለትም ብያሰብኩና ያንን በአባቴ የወረስኩትን መኖሪያ ቤት እንዲኖርበት ፈቀድኩለት። እዛ ገባለ። ከዛ ያ ጓደኛው ደግሞ የዳኒ ቤት ላይ ተቀምጦ ትዳር መሰረተ። 2 መንታ ልጆችን መውለድ ቻለ። ከዛ ደግሞ 3ኛ ልጅም እንዲሁ ደገመ። እንዲህ አይነት የህይወት መንገዶችን
ነገሮችን ሲያሳልፍ እንግዲህ አመታት እየተቆጠሩ ነው አይደለም የሚሄደው። ነገር ግን በእነዚህ ሁሉ ጊዜያት ግን አንድም ቀን የቤት ኪራይ ወይ ደግሞ ከቤት ይወጣልኝ የሚሉ ሀሳቦችን ሳያነሳበት በጣም ለረጅም አመታት እንደኖረ ነው መረጃዎች የሚጠቁሙት። ግን ከሁሉም በላይ የሚገርመው በዚህ መሃል ግን ዳኒ ከቤት ወጥቶ ነበረ። ይሄውም ካልሴን እንኳን ማጠብ የማልችል ሰው፣ ልብሴን እንኳን ማጠብ የማልችል ሰው። ስለዚህ በምን አይነት መንገድ ነው ትዳር መስርቼ ልጆ ልጄ የራሴን ኑሮ መኖር የሚችለው? በእንደዚህ አይነት የተንደላቀቀ ኑሮ ውስጥ እየኖርኩ እንዴት ነው ራሴን ማስተዳደር የሚችለው? ይሄን መለማመድ አለብኝ ይልና ከቤት ይወጣል ማለት ነው። አሁን እንዴት ብለህ ነው ከቤት ወጥተህ ለብቻ መኖር የምትችለው? ግድ የለም አንድ ወር ቆይቶ ይመለሳል ብለው ቤተሰቦቹ ማውራት ጀመሩ። እሱ ግን በቃ ያንን ፍጋት ፈልጎት ነበረ፣ ራሱን ማስተካከል ስለፈለገ ቤት ተከራየ። በጣም ትንሽ ፍራሽ ገዛ ምናምን፣ ፍራሽ ላይ ይተኛል። አንዲት ወንበር ነበረችኝ ያለ ተጣጣፊ ወንበር፣ ልብሱን የሚያስቀምጠው እዛች ላይ ነበር። በቃ በእንደዚህ አይነት መንገድ ነበር ህይወት የጀመረው። በዚህ መሃል ቤተሰቦቹ ቤቱን ለማየት ይፈልጉ ነበርና መቼ እንምጣ እያሉ ይጠይቁታል። ከዛ ምክንያት ይፈልጋል። አንድ ጊዜ ቀረጻ፣ አንድ ጊዜ ክፍለ ሀገር ሄድኩ እንዲህ አልኩ እያለ ለአንድ አመት ያክል ቤቱን ሳያሳያቸው ነበር የቆየው። ይሄንን ሁሉ ግን የሚያደርገው ባዶ ቤት ስለነበር እዛ ባዶ ቤት ላይ ቤተሰቦቼ አይመጡም ብሎ አስቦ ነው። ስለዚህ አንዳንድ ነገሮችን ላስተካክል የሚል ሀሳብ ስለነበረው ማለት ነው። በመጨረሻም ከአንድ አመት በኋላ ሹካ ማንኪያ ሳይቀር ሁሉንም የቤት እቃዎች አሟልቶ በግ ገዝቶ አርዶ ቤተሰቦቹን ጠርቶ አሳያቸው፣ ጋበዛቸው። አንደኛ በሱ እንዲተማመኑ ይፈልጋል። ሁለተኛ ለራሱ የሰጠው የገባው ቃል ኪዳን ስለነበር ያንን ቃሉን መጠበቅ ይፈልግ ነበር። በራሱ ቆሞ ማሳየት ስለሚፈልግ እውነትም ቆሞ ማሳየት ቻለ። ታዲያላችሁ በእንደዚህ አይነት መንገድ ሲያሳልፍ ብዙ ችግሮች ነበሩ። የቤት ኪራይ የሚከፍለው አጥቶ እስከ መቸገር የደረሰበት፣ ከዛ ውጭ የሚበላው አጥቶ ዳቦ በውሃ ነክሮ ያደረባቸው ጊዜያቶች እንደነበሩ ሲመሰክር ነበር። ይሄ ሁሉ ነገር ግን ሲፈጠር ቤት እንዳለው ሌላ ሰው ጓደኛውን አምጥቶ እንዳስቀመጠ ትዝ ብሎት እንደማያውቅ መስክሯል። አስቡት እንግዲህ ይሄ በጣም ትልቅ ደግነት ነው አይደለ? የራሳችሁን ቤት ለጓደኛችሁ ሰጥታችሁ እናንተ የቤት ኪራይ የምትከፍሉት እስከ ማጣት ስትደርሱ ማለት ነው። ይሄንን እናደርገዋለን ወይ ነው ብዙዎቻችን። አናደርገውም። ዳኒ ግን ይሄንን አድርጎታል። ምናልባት ስንቸገር በቃ እንግዲህ አልቻልኩም፣ የራስን መንገድ ቀጥል፣ እኔም ቤቴን አከራይቼ ወይ ደግሞ ቤቴ ገብቼ ኑሮዬን እኖራለሁ ነው የምንለው ብዙዎቻችንና እንደዚህ አይነት ደግነት ያለው ሰው ነው። ይሄንን ታሪክ ዳኒ ሲናገር የሰማሁት እኔ ከ6 አመታት በፊት ነበር። ያ ጊዜ ማለት ከባለ ቤቱ ጋር ተገናኝቶ ትዳር የመሰረተበት ጊዜ ነበር። እስከዛ ጊዜ ድረስ ግን የሚገርመው ነገር ያ ጓደኛው እዛው ቤት ውስጥ ይኖር እንደነበር ነው የጠቆመው። አሁን ያሉበትን ሁኔታ አላውቅም፣ ግን ከ6 አመታት በፊት ግን ለዛ ሁሉ አመታት የዳኒ ቤት ላይ ነበር ኑሮውን ሲያደርግ የነበረው ማለት ነው። እውቁ አርቲስት ዳንኤል ተገኝ እንደምታውቁት በኢትዮጵያ ብሔራዊ ቲያትር በጣም በርካታ ቲያትሮችን ይሰራ ነበር። ያለመታከት በቀን ውስጥ 2 ያክል ቲያትሮችንም ጭምር ይጫወት ነበር። በየሳምንቱ ብትሉ በየ3 ቀኑ ብትሉ በቃ ዳኒ በጣም ብዙ ቲያትሮችን ነበር የሚሰራው። ከዛ ውጭ ብዙ ፊልሞችም ላይ ትወና ብቃቱን አሳይቷል። ተከታታይ ድራማዎችም ላይ ሰርቷል እና በእንደዚህ አይነት የኪነ ጥበብ ስራዎች ላይ ነው የነበረው። ከዚያ ውጭ በኪነ ጥበብ መንገዱ ላይ በጣም የሚያስገርመው ታሪክ አንድ ፊልም ሰራና ሲኒማ ቤት ላይ አድርጎት ፊልሙን ለመስራት ደግሞ ብዙ ገንዘብ ይጠይቅ ስለነበር ሰው ላይ ነው ተበድሮ የሰራው። ከሲኒማው ገንዘቡ ሲገኝ እከፍላለሁ ብሎ አስቦ ማለት ነው። ያው የኢትዮጵያ ሲኒማ ቤቶች በጣም ብዙ ኮምፕሌን ይገጥማቸዋል። ብዙ ጊዜ ገንዘብ አይሰጡም በሚል ይተቻሉና እሱም የገጠመው ነገር ያ እንደነበር ነው የሚያስታውሰው። ገንዘቡን ማግኘት አልቻለም ፊልሙን ከሰራ በኋላ ሲኒማ ቤቶቹ ስላልሰጡት። በዚህ ምክንያት የተበደረውን ገንዘብ ከየት አምጥቶ ይክፈለውና ግራ ገብቶት ሲጨናነቅ ከቆየ በኋላ መኪናውን ሸጠና ዳውን ከፈለ። ካሳለፋቸው በኪነ ጥበብ ጉዞ ውስጥ በጣም ከገረሙኝ ነገሮች መካከል አንደኛው ይሄ ነው። ለማንኛውም ዳኒ ትዳር መስርቶ እንደነበር እናስታውሳለን። ከ6 አመታት በፊት ይመስለኛል ትዳር መስርቶ ነበረ። በጣም ደስ የሚል የትዳር ህይወት ካላቸው ከነበራቸው ጥሩ የፍቅር ግንኙነትም ካላቸው ተወዳጅ አርቲስቶች መካከልም ነበረ። ባለቤቱ በስዊድን ሀገር ነበር ኑሯን ያደረገችው። ዳኒ ደግሞ እዚሁ ሀገር ቤት ነበረ የሚኖረው። ታዲያ ባልና ሚስት አንድ ነገር ቃል ተገባብተው ነበረ። ባለቤቱ ወደ ኢትዮጵያ ጠቅላላ ልትመጣ፣ ዳኒ ደግሞ ከኢትዮጵያ ውጪ በፍጹም ልኖር አልፈልግም የሚል አርቲስት ነው። ሰምታችሁ ከሆነ ከዚህ በፊት ሲናገር አሳ ከባህር ወጣ መኖር እንደማትችለው ሁሉ እኔም ከኢትዮጵያ ወጥቼ በፍጹም ልተነፍስ ልኖር ማልችል አይነት ሰው ነኝ ሲል ነው ሲናገር የተደመጠው። እንግዲህ በስራ አጋጣሚ በመናመን ከሀገር ሊወጣ ይችላል፣ ግን በቋሚነት ከኢትዮጵያ ውጪ
በፍጹም መኖር አይፈልግም ማለት ነው። በዚህ ምክንያት ነው እንግዲህ ባለቤቱ ወደ ኢትዮጵያ መታ እንደምትኖር ተስማምተው ጋብቻቸውን የፈጸሙት። የሚገርማችሁ የዳኒና የባለቤቱ የሰርግ ጊዜ ላይ አስገራሚ የሆነ ታሪክ ተፈጥሮ ነበር። ሰርጋቸው የተሰናዳው በአጭር ጊዜ ነው፣ በ2 ወራት ያክል ብቻ ማለት ነውና ሂልተን ሆቴል ላይ ነበር ሰርጉን ለማድረግ ያሰቡትና ቀድሞ ፕሮግራም ማስያዝ ይጠበቅባቸዋል። አዳራሽ ምናምን እንዲህ አይነት ነገሮች ማስጨረስ አለባቸውና እነሱ ደግሞ አጭር ጊዜ ስለነበረ ሂልተን ሆቴል ላይ ቀን ሲጠይቁ ክፍት ጊዜ ያለው ይመስለኛል የጥምቀት ቀን ነበር። ያን ጊዜ ሆነ ማለት ነው። በቃ ተስማምተው ሰርጉ በዛ ቀን ሆነ ማለት ነው። የእናቱን ጉልበት ስሞ ከቤት ከወጣ በኋላ ጓደኞቹ እየጨፈሩ ቢዚዎቹ ሰርጉን እያደመቁ ምናምን ጉዟቸውን በሚያደርጉበት ጊዜ መሃል ላይ ታቦት ወጥቶ መንገድ ላይ ተገናኙ ማለት ነውና ከዛ ምንድነው ያደረገው ዳኒ የተነጠፈው የታቦት መረማመጃ መንገዱ አለ አይደለ እዛ ላይ ወደቀና ተሳለመ። የተለያዩ ሃይማኖታዊ ስርዓቶችን አድርጎ ነበር የሄደው። በሰርጉ ዕለት ሚገርም የተባለ ገጠመኝ ነበር። ለማንኛውም ዳንኤል ተገኝ በእነዚህ አይነት የህይወት መንገድ ውስጥ ነው የነበረው። ከባለቤቱ ጋር ልጅ እንደወለዱ ሲነገር ነበር። ያው ትዳራቸው ቀጥሏል አልቀጠለም የሚሉ የተለያዩ ክርክሮች ነበሩ። እሱ እንግዲህ የነሱ ጉዳይ ስለሆነ እሱን እንተውና ወደ ዋናው ጉዳይ እንምጣ። በኢቢኤስ ቴሌቪዥን ውስጥ እሁድን በኢቢኤስ በተሰኘው ፕሮግራም ላይ ዝግጅቶችን በማቅረብ እናውቀዋለን። ዳኒ ከሌሎቹ የስራ ባልደረቦቹ ጋር በመሆን ኢቢኤስ ከገባ በኋላ ብዙ ሰዎች ደስተኞች ነበሩ። ዳኒ እንደምታውቁት በኪነ ጥበብ ስራው ላይ ትልቅ አሻራ ያሳረፈ ሰው በመሆኑ አድናቂዎቹ በሙሉ ኢቢኤስ ላይ ሲያዩት በጣም ደስተኞች ነበሩ። እንግዲህ ስራውን በሰላም እየሰራ ባለበት ግን አንድ ታሪክ ተፈጠረ። ከፊንቴክ ኢንቨስትመንት ጋር በተገናኘ እነ ሰራዊት ፍቅሬና ሌሎች ታዋቂ አርቲስቶች ወደ እስር ቤት ሲያቀኑ አንደኛው ዳኒ ነበርና ከወራት በፊት እንደሰማችሁት ፊንቴክ ኢንቨስትመንት የተለያዩ ኤሌክትሪክ መኪኖችን ወደ ሀገር ቤት በማስመጣት በቅናሽ ዋጋ እየሸጥኩ ነው በማለት የተለያዩ ማስታወቂያዎችን ሲሰራ ነበር። ከነዚህ ሰዎች መካከል ደግሞ ማስታወቂያውን አስተዋውቃቸዋል፣ ሰዎች እንዲታለሉ አድርጋቸዋል ተብለው ከተጠረጠሩ አርቲስቶች መካከል ሆኖ ነው ወደ እስር ቤት የገባው ዳኒ። ከዛ ከ1 ወር በላይ እስር ቤት ቆይቶ በዋስ ከተፈታና ከተለቀቀ በኋላ ወደ ስራው ይመለሳል ተብሎ ቢጠበቅም በኢቢኤስ ቴሌቪዥን ልንመለከተው አልቻለም። ይህንንም ተከትሎ የተለያዩ ሀሳብ አስተያየቶች ሲንጸባረቁ ነበር። አንደኛው ግን ዳኒ ከኢቢኤስ ወጥቷል የሚል ሐሳባቸውን ያቀረቡ ሰዎች አሉ። ወጥቷል ብቻ አይደለም ኢቢኤስ ዳኒን አባሮታል፣ ጠንከር ያለ ሐሳብም ያስቀመጡ ሰዎችን እያየን ነበር። በማህበራዊ ሚዲያ ላይ እነዚህ ሐሳቦች እየተንጸባረቁ ቢሆንም እውነታው ግን ምንድነው የሚል ጥያቄ በብዙ ሰዎች ዘንድ አሁንም እንዳጫረ ቀጥሏል። እውነታው እስካሁን ባለው መረጃና ሂደት መሰረት ይፋ የሆነ ነገር የለም። ነገር ግን በውስጥ የሚወሩ ወሬዎች ግን ከኢቢኤስ እንደወጣ ወይም ደግሞ ስራውን እንዳቆመ የሚናገሩ ሰዎች አሉ። ግን ይሄ ነው ተብሎ በይፋ የተነገረ ነገር የለም። እስካሁን ባለው ሂደት ዳኒም ወደ ስራው ተመልሶ አልቀጠለም፣ ከስራ አቁሟል ወይም ደግሞ ከኢቢኤስ ጋር ተሰነባብቷል የሚል ግልጽ የሆነ ነገር ግን በይፋ አልተነገረም ማለት ነው። ስለዚህ በጭምጭምታ ላይ ያለ መረጃ መሆኑን ማወቅ ይጠበቅብናል። ግን ተባረረ ተብላ ግን የተጻፈችው የተነገረችው ነገር ግን መባረር ሳይሆን እንግዲህ ካቆመም አቁሟል ነው የሚባለው። የስራ ውሉን አቋርጧል ነው ሊባል የሚችለው ማለት ነው እንጂ ተባሯል የሚለው ቃል ግን ሌላ የተለየ ሚኒንግ ስለሚሰጥ ትክክል ነው ብዬ አላስብም። ለማንኛውም በእነዚህ አይነት ነገር ውስጥ ነው ያለው። የተደመደመ የተቋጨና ይፋ የሆነ ነገር የለውም የሚለውን ልንይዝ ይገባል ማለት ነው ዛሬ ግልጽ ለማድረግ የሞከር ነው። በመግቢያችን ላይ ካነሳናቸው ነጥቦች መካከል በስርዓተ ተክሊል ያገባው የኢትዮጵያ ብሔራዊ ቡድን ተጫዋችን አዲስ ግዳይን የተመለከተው መረጃ ነው። አዲስ ግዳይ እንግዲህ ወደዚህ ትዳር ከመምጣቱ በፊትና እጮኛውን ሰርፕራይዝ ያደረገበት መንገድ ከ2 ዓመት በፊት በጣም መነጋገሪያና አስደሳች ለየት ያለ ሰርፕራይዝ ነበር። ምን መሰላችሁ? በሰዓቱ የኢትዮጵያ ንግድ ባንክ ይመስለኛል የዋንጫ ጨዋታ ነበረው። በዛ ሰዓት አዲስ ግዳይ ጎል አገባ፣ ቡድኑን ማሸነፈ። በጣም ትልቅ የደስታ ቀን ነበር። በቀጥታ የቴሌቪዥን ፕሮግራምም ላይ እየተሰራጨ ነበር ጨዋታውና ልክ ጨዋታው ካበቃ በኋላ ሁልጊዜም በእያንዳንዱ የጨዋታ ሂደት ውስጥ በእያንዳንዱ ድል ውስጥ አብራው ከጎኑ የምትገኘው እጮኛው ነበረችና የእጮኛዋን ደስታ ለመካፈል ከነበረችበት ቦታ ተነስታ ወደ መሃል ሜዳ ታቀናለች። ከዛ ሲያያት አቀፋት ምናምን በቃ ደስታውን ገለጸላት። ልክ እንደስከዛሬው ያለ የደስታ አገላለጽ ግን አልነበረም። ለየት ያለ ነገር ነበረው። ይሄው ምንድነው? ከዚያ መሃል ጉልበቱን በርከክ አደረገና ታገቢኛለሽ ወይ የሚል ጥያቄ ጠየቀ። ቀለበት አጠለቀላት ማለት ነውና የህይወት አጋሩ ጥያቄ እያቀረበ ይገኛል። እሷም ጥያቄውን ተቀብላለች። የአቤሳኖ የኢትዮጵያ ንግድ ባንክ ፕሬዝዳንት እዚህ አጠገባችን ይገኛሉ። በጣም ስሜታዊ የሚያደርግ ቀን ነው። አቶ አቤ እንዴት
የተመለከቱት? ከዚህ ልጀምር። ምን አይነት ስሜት ነው የሚሰጠው? ዋው እጅግ በጣም ደስ ይላል። አዲስ ግዳይ እንኳን ደስ ያለ ነው። ያ ምርጥ ጎል ከነበረ ዛሬ ጎል አስቆጥረዋል። በተመሳሳይ ሁለተኛ ጎሉ ይመስላል። በጣም የፕሪሚየር ሊጉ ሻምፒዮን ሆናችኋል። ምን አይነት እዚያ መሀል የነበረው ተመልካች በሙሉ ደስታውን ነበር የገለጸው። ተመልካቹ ብቻ አይደለም፣ በቀጥታ የቴሌቪዥን ፕሮግራም ላይ የሚከታተሉት በሙሉ ይሄንን ደስታ ልዩ ነው እያሉ ሀሳባቸውን ሲያቀርቡ ነበር። ለአዲስ ደግሞ ድርብ ድል ነበረ። ጨዋታውን አሸንፏል፣ ክለቡ ድል አድርጓል። ከዛ ደግሞ አዲስ የቤተሰብ ህይወት ለመመስረት ጉዞ ላይ በመሆኑ ሚስቱን ሰርፕራይዝ አደረገ ማለት ነውና እንደዚህ አይነት የፍቅር ግንኙነት ነበራቸው። እንዳልኳችሁ በእያንዳንዱ የስኬት መንገዱ ላይ አብራው ነበረች። ቀደም ሲል አዲስ የሚታወቀው በስልጤ የነበረ የእግር ኳስ ክበብ ውስጥ እየተጫወተ በነበረው ልዩ ብቃት ምክንያት ነው። ከዛ በኋላ ከፍ ወዳሉት የሀገራችን ክለቦች ላይ መዘዋወር ችሏል። በሲዳማ ቡና መጫወት ችሏል። ከዛ በቅዱስ ጊዮርጊስ ላይ መጫወት ችሏል። ዋንጫዎችን ማንሳት ችሏል። ከዛም ደግሞ ከሁሉም በላይ ትልቅ ሀገራዊ ውክልና በማድረግ በኢትዮጵያ ብሔራዊ ቡድን እየተጫወተ ይገኛል። አሁን ላይ ደግሞ አምበልም ጭምር ነው ማለት ነው። በኢትዮጵያ ንግድ ባንክ እግር ኳስ ክለብም እንዲሁ አምበል ሆኖ ቡድኑን እየመራ ነው ያለው በዚህ ሰዓትና እንደዚህ አይነት ሁሉ ስኬቶችን ሲያደርግ ዋንጫዎችን ሁሉ ሲያነሳ በቃ በእያንዳንዱ ደስታው ላይ አብራው ነው ያለችው እቺ ልጅ። በመጨረሻ ግን የጋብቻ ስነ ስርዓታቸው ከሰሞኑ ተከናውኗል ማለት ነውና የጋብቻ ስነ ስርዓታቸው ደግሞ በስርዓተ ተክሊል በቤተ ክርስቲያን ስርዓት መሆኑ ብዙ ሰዎችን አስደስቷል። ወጣቶች እንግዲህ ከቅርብ ጊዜያት ወዲህ በእንደዚህ አይነት የጋብቻ መስመር ውስጥ እየገቡ በመሆናቸው ብዙ ሰዎች እየተደሰቱ ነው ያሉት። ትዳር በፈጣሪ ነው መጀመር ያለበት መቃኘት ያለበት። ቤተ ክርስቲያን የማታውቀው ትዳር አይሆንም ተብሎ በእምነቷ በኩል ይሰበካል። በሌሎቹ ሃይማኖቶችም ዘንድ እንዲሁ ማለት ነውና እሱም በእምነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በእንደዚህ አይነት መንገድ ትዳሩን መስርቷል እና የነበረው የፍቅር ግንኙነት ከዛ ሰርፕራይዝ ያደረገበት መንገድ ባለቤቱን አሁን ደግሞ የተጋቡበት መንገድ ብዙ ሰዎች ላይ ደስታ ስለፈጠረ እንዲያው ነገሩን ላጋራችሁ ብዬ ስላሰብኩ ነው። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ሁሉ እጅግ አድርገን ነው የምናመሰግናችሁ የምንወዳችሁ። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ የተባሉትን አነጋጋሪ ክስተቶች በእንደዚህ አይነት መንገድ ለመቃኘት ሞክረናል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ እንዲቆይ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልን። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሆኖልን